እንግዲያው ልደርሻ ሚስጥር አይደለም የነገርኩህ ከጌታ ያየሁት ይኸው እዚህ አንተ እዚህ ያለ ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲህና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ። እኔ እኮ ኤርሚያስ ትመቸኛለህ። የምር ህልም አታብዛ፣ አትተኛ፣ ውጣ፣ የሆነ ተንቀሳቀስ፣ ስራ ይልክ ነበር። ይሄ መሰለኝ አይደለም ልደት ደወለለት እስከ ዛሬ ያልተነገረ ትንቢት የሚለው ያው እነሱ ፔጅ ላይ አስቀምጠውታል አይደል? አዎ ከአንድ ወር በፊት ከአንድ ወር በፊት እራሱን ልደት የተናገረው ማለት ነው። እንግዲያው ልደትሻ ሚስጥር አይደለም የነገርኩህ ከጌታ ያየሁትን ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲህና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ እና የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል እና ወደ ጌታ እና ለክርስቶስ ልብህን ስጥ ብዬ ነው የነገርኩህ። አንተ ግን ያው እንግዲህ ማለት ነው ከወር በፊት ማለት ነው ራሱ ነው ደጋግሞ እንደዛ ያለው። ደውዬለት ነበር። አዎ ደውዬለት ነበር። ኦኬ እሺ ልደት በላው መለስ አይ ቲንክ ሌሎቹም ጸዳ አድርገው ኤዲት አድርገው ሰርተውበታል። በእርግጥ በጣም ከዛም በኋላም ደውሎልኛል። በነገራችን ላይ አላነሳሁትም እንጂ ይህንን ትንቢት የሚለውን ነገር ከነገረኝም በኋላ እንደውም ከተናገረ ከሆነ ጊዜ በኋላ ነው አውጥቼ ራሱ የተናገርኩትና ያንን ቪዲዮ ስላየ ነው መሰለኝ ደውሎልኝ ነበር። ድጋሚ ደውሎልኝ አላየሁትም። ሚስኮሉን ያየሁት በጣም ነው የደነቀኝ። እውነቱን ለመናገር ኳይር ውስጥ ከፍ ብለህ ገዝፈህ ምናምን ስታመልክ እንደዚህ እያለ ስንቱን ይሄኔ እንደዚህ እያለ ዋሽቷል ማለት እኮ ነው። የሰውዬ መዘምራን ነበርክ ብለሃል። አላሳየኝ መዘምራን ነበርክ ብለሃል። እንትን ነው አሁን እኮ ግራ የገባህ ስትሰብክ ቢል ትንሽ እሺ፣ ስትዘምር ግን ትንሽ ስትዘምር አየሁ ነው ያለው። ያሬዶ ትንሽ ኖረ ደግሞ መዘምራን ነበርኩ ብለሃል መሰለኝ። በልጅነቴ የሆነ የፕሮቴስታንት ቸርች ውስጥ መዘምራን ነበርኩ ብለሃል። ኧረ እኔ መዘምራን ነበርኩ አይደለም፣ ለእሱ አይደለም። እኔ ለአብዛኛዎቹ ሰዎች ከዚህ በፊት ጎረቤቶቻችን ፕሮቴስታንቶች ናቸው እና ያሳደጉኝ እነሱ ናቸው። አንዱ ጓደኛዬ ኪንግደም ኳየር ውስጥ ይሰራል። በልጅነት የነበረው ፕሮቴስታንት ወንድሜ ኪንግደም የሚባል ሳውንድ ላይ ዘማሪ ነው። እኔ ሳልሆን እሱ እኩያዬ ነው፣ አብሮ አደጌ ነው። መጨረሻ ላይ እሱ ወደ እንትን ገባ፣ ፓውንድ ወደሚባል ቦታ ገባ እና እንጂ እኔ ፕሮቴስታንት ዘማሪ ነበርኩ በልጅነት አላልኩም። ይሰማል ድምፅ ይሰማል። የሚነፋነፍ ነገር አለ ግን ትሰማለህ። እሺ ልደትሻ እንግዲያው ልደትሻ ሚስጥር አይደለም የነገርኩህ ከጌታ ያየሁትን ይኸው እዚህ አንተ እዚህ ያለ ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲህና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ። እኔ እኮ ኤርሚያስ ትመቸኛለህ። የምር ህልም አታብዛ፣ አትተኛ፣ ውጣ፣ የሆነ ተንቀሳቀስ፣ ስራ እሺ ልደት ይቀጥል። እኔ በኤርሚያስ የተናገረው የሰማሁት የቸርች ውስጥ የሆነ ቸርች ውስጥ በልጅነቴ መዘምራን ነበርኩ ብሎኛል። ወደ ልጅነት አምላክ ተመለስ ነው ያልኩት እያለ ነበር። እንዲሁም ከልጅነት ጀምሮ በቤተክርስቲያን ያደግኩት የሰንበት ተማሪ ነበርኩኝ። በመዘምራን ደረጃ የፕሮቴስታንት አዳራሽ ውስጥ የትኛውን ቦታ ላይ ገብቼ ያልዘመርኩኝም። የሚፈልገውን ነገር ነው የሚናገረው እሱ። እርግጥ ምናልባት
እኔ በልጅነቴ ያሳደጉኝ ፕሮቴስታንቶች ናቸው። ለማንኛውም ለሚጠይቀኝ ሰው እንደዛ ነው የምናገረው። ይሄ የማልክደው ሀቅ ነው። በጣም ጨዋ ስርዓት ያላቸው ፕሮቴስታንቶች ናቸው ያሳደጉኝ። ከዛ ውስጥ አንደኛው ጓደኛዬ ወንድሜ ቸርች እየሄደ ያገለግል ነበረ። አድጎም ራሱ ኪንግደም ሳውንድ የሚባል እንትን ውስጥ ተቀላቅሏል። እና እሱን ነው ብዙ ጊዜ የምናገረው እንጂ እኔ ፕሮቴስታንት እንትን ውስጥ ዘማሪ አልነበርኩኝም በልጅነቴም ጀምሮ። እና አሁን ምንድነው የምናገረው እዚህ ጋር እነዚህ ሰዎች ግምታዊ ነገር እኔ እንደዚህ ሌላ የቻሉ በእርግጠኝነት በልጅነቴ ፕሮቴስታንቶች ናቸው ያሳደጉኝ ብዬ ከዚህ በፊት ድሮ ስለተናገርኩኝ ያቺን ሰምቶ ነው እንግዲህ ጌታ በህልሜ ያሳይቶኛል በሚል በተከፈተችው ትንሽ የቀዳዳ ለመግባት የተሞከረው እንጂ እያንዳንዱ ነገር እንዳለው ውሸት ነው። የሰው የሚናገረው ነገር እንግዲህ ይታይ። አላሳየህም ጌታ እንደዚህ ብሎ በጭራሽ ሊያሳይህም አይችልም። እኔ ሙሉ ወንጌል ደግሞ ሙሉ ወንጌል እኮ ነው። ሙሉ ወንጌል ቸርች ውስጥ ከፍ ብለህ ኳይሩ ስትዘምር ጌታ አሳየኝ ሊያሳይህ አይችልም። ይህ የወንተ ፍላጎትም እንደዚህ አይነት ነገር እግዚአብሔር ሊያሳይህም አይችልም። አሳይቶህም አያውቅም። ቅዠቱን ሁሉ ህልም እያደረገ እየመጣ ስለሚያወራ ነው። እና ያለው ነገር ምንድነው? መቼም ቢሆን አልመጣም፣ እንደዛም ለብሼ ልታየኝ አትችልም። በእድሜ ዘመንህ ማለት ነው። በህይወት እስካለ እኔም እስካለው በጭራሽ ፕሮቴስታንት አዳራሽ ውስጥ ልታየኝ አትችልም። ልታዩኝ አትችሉም። በቃ በምንም ተአምር ነብስ ከስጋዬ ጋር እስካለች ጌታ ኢየሱስ ክርስቶስ ይርዳኝ፣ በጭራሽ ልታየኝ አትችልም። ይህ ቅዠት ነው፣ የግል ፍላጎት ነው እንጂ በእኔ ህይወት ውስጥ ሊፈጠር የሚችል ነገር አይደለም። ክርስቶስ ኢየሱስ ከዚች ከእውነተኛይቱ ከጌታ ቤተክርስቲያን እንደማያወጣኝ አምናለሁ፣ ከቤቱ እንደማይለየኝ አምናለሁ። እና ይሄ ላማለኝ በሰማይ አይነት ህልም ነው። እኔ ግን ልደትዬ ምን እንደማስታውቃለህ ሪመምበር ከዚህ በፊት ኤርሚያስ ወንድማችን ገና ወደ ቲክታክ ሲመጣ ከዛሬ ስንት ዓመት በፊት ነው ትዝ ይልሃል? የሆነ እንትን ብሎ ኤርሚያስ ምን ያደርጋል መሰለ ታሪክ ይፈጠርና የሆነች መነሻ ይዛል። ከዛ ያችን ታሪክ ይፈጠርና ሊያጋጭ ይሞክራል። ባይዘወይ ለምሳሌ አንተን ከአባቶች ጋር፣ አንተን ከዲያቆናት ጋር፣ አንተን ከምዕመኑ ጋር ማገጨት ይፈልጋል ኤርሚያስ። እና እኔ መጀመሪያ ቲክታክ ሲመጣ ትዝ ይልሃል? መጀመሪያ ሲመጣ በቃ አቃብል ተደርጎለት እኛም ገብተን በቃ እንኳን በሰላም የዛን ሰዓት ከጴንጤዎቹ ጋር ሙስሊሞች ጋር እንትን ተብሎ ትዝ ይልሃል? ሶችንም እየተናገረ ነበር ሲመጣ። ከዛ ስልክ ከኔ ጋር ተለዋውጠን ስልክ እንዳወል ነበረ ትዝ ይልሃል? አስታውሳለሁ። እሱንም ሁሉ ተናገሩት ላይቭ ላይ ምናምን ነገር። ከዛ ምን አደረገ? አሁን አንተ ላይ እያደረገ ነው ያለው። ምን አደረገ? እኔ ተኝቻለሁ እንግዲህ እኔ ጋር ሌሊት ነው። ወደ 2000 ሰው ምናምን አስገብቶ ድምፅ የሚነፋነፋል እንደዚህ የሚዩት አድርግልኝ። ምክንያቱም ተንኮሉን መናገር ስነፈልግ ነው። ወደ 2000 ነው 3000 ሰው ገብቶ ገስት ላይ እኔ እኮ ከያሬድ ጋር እደዋወላለሁ። ያሬድ እኮ ወዳጄ ነው። ያሬድ እኮ በጣም በቃ እንዲሁም ላሰማችሁ ከእሱ ጋር የተደዋወልኩትን ብሎ ምን ያደርግልሃል መሰለ? የሆነች ሙስሊም እሱ ላይ መሰረት የምትባለው ቪዲዮ ሰርታበት ነግሬው ነበር። ኤርሚያስ የሆነች ሙስሊም ቪዲዮ ሰርታባለች መልስ ሰጣት ብዬ ቮይስ አስቀምጬለት ነበር። ኦኬ። እና እስልምና ላይ እንዴት ነው ማድረግ የምችለው እያለኝ እነግረው ነበር። የሚገርም ከዛ ምን ያደርጋል? እኔ ተኝቻለሁ እንግዲህ አስተውል። እኔ ተኝቻለሁ፣ ሌሊት ነው። ጠዋት ስነቃ በጣም ብዙ ሚስኮል ተቀምጧል ኤርሚያስ ጋር ማለት ደውሎ ዋትሳፕ ላይ ልጆችም ይልካሉ፣ ቪዲዮ ልከውልኛል። ሳየው ለካ ኤርሚያስ ምን አድርጓል? ወደ 2000 3000 ሰው አስቀምጠው በሉ እኔ እኮ ከያሬድ ጋር እደዋወል፣ ያሬድ እኮ ወንድሜ ነው፣ ያሬድ እኮ ወዳጄ ነው። በቃ አሁን ደግሞ ይሄን በመናገሬ ከዲያቆናቱና ከቄሶቹ ጋር ሊጣላለው ሊወገዝ ነው። እንዲሁም ቆይ ላሰማችሁ ስናወራ ቆይ ልደውልለት ቀጥ ብሎ ደውሏል። የሚገርም ደውሎ እኔ እንቅልፍ ላይ ነኝ፣ አሪፍ ህልሜን እያለምኩኝ ነው። ለካ ቆይ ላይቭ ላይ ደውልና ላገነ ስሙኝ ሃሎ ሲለኝ ስሙኝ እኔ እና እሱ ስናወራ ቆይ ልደውልለት ብሎ እየደወለው ነው ይጋራ። ከዛ በቃ በጣም ገረመኝ ተንኮሉ ማለት ነው። በእሱ ቤት ምን ሊያደርግ ነበር መሰለ? ይኸው ከዲያቆናቱ ከአባቶች ጋር በቃ ከያሬድ ጋር በውስጥ ስለማወራ ብሎ ሊያጋጭ ማለት ነው። እና እንዲሁም በደንብ ነግሬው በጣም ተንኮለኛና ክፉ በጣም እባብነት ባህሪ ነው ያለ። እኔ እንዲሁም ለመልካም ነገር አንተ ላይ የሚሰሩትን ሙስሊሞች ፕሊዝ እንደዚህ መልስ ስጥ፣ ለሙስሊሞች የሚሰጠውን መልስ አንዳንድ ነገሮች እያገዝኩ
እና በቃ እንደዚህ አይነት ነገር ነው አንተ ላይም ሊሰራ እየፈለገ ያለው ልደትዬ። እና ብዙ አትጨነቅ ማለት ነው። ተንኮል ነው ሊያጋጭ ነው የሚፈልገው። ሲስ ምናልባት ያወራሁት ነገር አልነበረሽ ማል ፓፓ አሁን እያወራ ነው። ቀጥል። አይ ቅድም አልወጣም ምናምን እየሰፎክር እንዳይደብርሽ። እኔ ሌላ ሰው ደውሎልኝ አልነበርኩም። እሰይ በቃ እና እንዳልከው ነው ያሬድ፣ እንዳልከው ነው በቃ የሆነች ባገኛት ክፍተት ነው ነገሮችን የሚጠቀመው እና ትንሽ ብቻ እኔ ምን አለ መሰለህ ሰው በእውነት በቃ እውነትን ይዘህ መጽሐፍ ቅዱስን ይዘህ ታሪክን ይዘህ አባቶችን ትምህርት ይዘህ በጨዋነት እርስ በርስ አውሩ ሞግቱ ነው የምለው እንጂ ያው ሰው እኔ የትኛውን ቤት እኮ ውስጥ እኔ የራሴ እምነት ነው ኦርቶዶክሲያን ቤት ውስጥም ነገረ ድነት ትክክለኛ መጽሐፍ ቅዱሳዊ ነገረ ድነት ትምህርት አለ ብዬ አምናለሁ። ሌሎችም ጋር ልክ እንደዛ። ግን ምንድነው እዚህ ቲክቶክ ላይ ስንመጣ ልደት ያላለው እንዳለ ተብሎ ኤርሚያስ ያላለው እንዳለ ተብሎ በእንትን መወራት የለበትም። መጽሐፍ ቅዱስን ይዛችሁ ታሪክን የአባቶችን ትምህርት ይዛችሁ ማውራት መሞገት ነው። ይሄ ነው የኔ መልእክት። ይሄን ይመስላል እንግዲህ ዩ ጋይስ። እኔ ፐርሰናል ነገሮች በጣም ደስ አይሉም እውነቱን ለመናገር። እኔ ይቅርታ አድርግልኝና ሲሶ ባለፈው ሉተሪያኖች ጋር እንደዛ እንትን ሲሉ የዳዊት የሚባለውን ትዳሩን ልጆቹን ሚስቱን ምናምን ሲሰደብ እኔ ለዳዊት ለሚባለው ጽፌለታለሁ በውስጥ። የሚገርም በቃ ምንም እንዳይሰማ። እኔ በእምነትም አትመስለኝም በትምህርትም አንገናኝም። ግን ቤተሰብ ሚስት ልጆች ሲሰደቡ ግን ትክክል አይደለም። በቃ ሰው በእውቀት ይሟገት እንጂ በተንኮል በሴረኝነት የሆነ ሰውን ለማሸማቀቅ ሰውን ከሰው ጋር ለማጋጨት ይሄ ትክክል አይደለም ብዬ እንዲሁ ለዳዊት ራሱ ነግሬዋለሁ። የሚገርም ዳዊት ለሚባለው ዳዊት ሉተራና አሮን እኔ በዛ መንገድ በተለይ ወንድማችን የሚያስናዝ ያሉት ግሩፖች ለምን ፐርሰናል ነገር ውስጥ እንደሚገቡ የሰው ትዳር፣ የሰው ልጆች፣ የሰው ህይወት ምናምን ውስጥ ለምን እንደሚገቡ አሮን ነው ትክክል አይደለም ፈጽሞ። እና እስቲ አሮን ነው እንግዲህ ይስተካከላል ብዬ አስባለሁ። እኛንም እኮ በየቀኑ ነው እዛ ቤት የሚቀጠቅጡን። ኤኒዌይ ምንም እንግዲህ ምንም ማድረግ አንችልም። እነሱ እስኪስተካከሉ እኛም አንጠብቅም። አንተ እንግዲህ አስብን ከሱ ጋር አብረው የሚያገለግሉ ሰዎች ናቸው። ይሄ ነገር እንኳን አንድ ቀን ኤርሚያስ ተው መጽሐፍ ቅዱስ የያዘ ሰው እንደዚህ ሊያደርግ አይገባም። የሰው ፎቶ ዘግዝቆ የሚገቡት ከሱ ጋር አብረው የሚያገለግሉ ሰዎች ናቸው። ሰው መጽሐፍ ቅዱስን ይዞ ከጨለማኑ ወደ ብርሃኑ እያለ አት ሴም ታይም ደግሞ የሆነ ፖለቲከኞች የሚሰሩትን አይነት ስራ ወይንም በቃ እንደዚህ ቲክቶክ ላይ ተሳዳቢዎች የሚያደርጉትን አይነት ድርጊት እነዛ እንደው እኮ ይሻላሉ እኮ ኤርሚያስ ጀማ ከሚያደርጉት አንደኛው ነው። እነዛ ይሻላሉ። የሰው ፎቶ ለጥፎ የሰው ነገር ዘግዝቀው እንትኑ ምናምኑ ምናምን ብለኔ ስድብ ራሱ እኮ በአይነት እኮ ነው እዛ ቤት ያለው እኮ ክርስቶስን ስድብ ትጠላላችሁ። ስድብ በአይነት ነው እዛ ቤት ያለው ስድብ። ሰው ላሳየህ ይኸውልህ እንደማገኘሁት ቪዲዮ ነው። ሉክ ይሄ ስንት ዓመተ ምህረት እንደሆነ ያው መቼ ነው የሚለው 2022 አየው 2022 10 25 ዲሴምበር 5 ይኸውልህ አሁን ለዚህ ነው ሉክ ስማ ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል። እየደወለ ነው እኔ ጋር እንግዲህ አስበው እኔ ጋር ሌሊት ነው እየደወለው እኔ ጋር እኔ ተኝቻለሁ። እንግዲህ ስማ ምን እንደሚል ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል እሱ ያለበት ስቴት። ከእሱ ጋር ግን እንደምንደዋወጥና ቴክስት እንደምንለዋወጥ ወይ ቮይስ ሪከርድ እንደምንለዋወጥ ለማወቅ ከፈለጋችሁ ስንደዋወል የተለዋወጥነው ቮይስ ያሰማችሁ። ሰላም ኤርሚ፣ እንዴት አደረግ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ሼር ላድርግልህ ብዬ ነው ሰዎች ተቀውልኝ ለአንተ ምላክልህ ብዬ ነው። በአንተ ላይ ቪዲዮ ስለሰራች ያው መረጃ እንዲሆን ያህል ነው። ደግሞ እንደዚህ መደዋወላችንን አይተው እሱንም እንዳይገዝቱት። አየው ዘሴም ወርድ ነው ልደት ላይ እየጠቀመ ያለው። ልደትንም እኔ በቃ ያወራ ነው እንዲያው በአደባባይ ካወጣብህ ከቤተ እምነት ሰዎች ጋር ትጋጫለህ። እኔ ቮይስ ያስቀመጥኩለት የሆነች ሙስሊም የአንተን ቪዲዮ ፖስት አድርጋ አጣማ ስህተት እየተናገረች ነው እና ፕሊዝ ለእሷ ትክክለኛ ቪዲዮ ስራ ብዬ በቅንነት እኮ ነው ቮይስ ያስቀመጥኩለት። አስተውል። ሰው ምን አደረገ ማለት ነው? በቃ ሰዎችን ሰብስቦ ላይቭ ላይ እኔ ጋር ደውሎ ይኸው ከያሬድ ጋር እኮ እደዋወላለሁ ያሬድ ምናምን ሊል ማለት ነው።
እና ከዛ በኋላ ይኸው በቃ እንደው ቪዲዮ ሰርቼ ሜንሽን አድርጌ ሁለተኛ እንደዚህ አይነት ክፋትና ተንኮል ሴረኝነት መስማትም ስለማልፈልግ ከምንም ነገር ላይ ብሎክ አድርጌ ያለው ብዬ ቪዲዮ ሰርቼ እንዲሁም መልስ ሰጥቼዋለሁ። የሚገርም እንዲሁም እዚህ ላይ ብዙ ፕሮቴስታንቶች ትክክል አይደለም አቁም፣ ለምን እንደዚህ ታደርጋለህ እያሉ ብዙ ሰው እንዲሁም ሲጽፉት ነበረ ለሱ የሚገርም እና እንደዚህ አይነት ተንኮሎች ይሰራል። በጣም ልደት ላይም እንደዚህ አይነት ነገሮች ነው እየሰራ ያለው። እንግዲህ እግዚአብሔር ይርዳው። ግን ቅድም ያልኩት ይኸውና ማለት ነው ቲክቶክ ላይ አለ። ኤኒዌይስ ያለው ነገር ይሄ ነው። ታሜ ዲቤት አለ ነው የሰማሁት ከኤርሚያስ ጋር እዚሁ ላይቭ ላይ ነው የሰማሁት። እንኳን ደህና መጣ። እንኳን ደህና ቆየ እንዳልከኝ ተሙዬ፣ ቆይ አንዴ ይቅርታ። ከታች ሊያ በሚል ፌክ አካውንት የምትበጠብጪ ኦልሬዲ እንዲህ አይነት ነገርም ትክክል አይደለም። የሊያ አካውንት እናውቀዋለን። በሰው አካውንት በሰው ስም እንትን ባትሉ ለእናንተም ጥሩ አይደለም። ተመሳሳይ ነገር ነው። ሊያ ባልሆነ የእሷን ስም የእሷን ሁሉ ነገር ተጠቅመሽ ተመሳሳይ ነገር እንደዚህ ክርስቲያን ሆናችሁ ሌላ ከክርስትና ያፈነገጠ ነገር ባታረጉ ጥሩ ነው። ተሙዬ ቀጥል ከይቅርታ ጋር። አይ ልደትዬ እንዴት ነህ? ዲያቆን ራይል ኤናክ ሲሳይ ታችም ላይ የሚያላችሁ ሁላችሁንም ሰላም ብያለሁ። ዲቤት አድርገን ያልከኝ ልደትዬ ዲቤት አለው ምናምን እያሉ ከታች ኮሜንት ላይ እያየሁ ነበረ ከቀለሜ ጋር። ኧረ ምን ዲቤት ይኖረኛል? እኔ ለአቅመ ዲቤት ስመች ደረስኩኝ። ባለፈው ታኔ ቤት መጥቶ ነበር ተቀጣጥሮ ምናምን ጉድህን አፈርጠዋለሁ በውስጥ ያወራነውን ምናምን እያለኝ ነበረና እንዲያፈርጠው ብፈልግም ያው እንጂ የምን ዲቤት የሚገርም በውስጥ እኮ አሁን ባለፈው እኔ አማን ሲታሰር የሚገርምህ አማን ሲታሰር ስልኩን አፈላልጌ አይ ቲንክ ማን የሰጠኝ አይ ቲንክ ፍቅረ ኢየሱስ ቢኒያም ነው የሰጠኝ ነው ሌላ ሰው ነው ብቻ ስልኩን አፈላልጌ ደውዬለታለሁ። ደውዬ አይዞ እንኳን እግዚአብሔር ደግሞ አስፈታ በርታ፣ የምናግዝ ነገር ካለ ምንም ችግር የለውም። በዚህ እንደዚህ እኮ ትናገር ትደዋወል እንደ ኢትዮጵያዊ ወንድም ታወራ ይሆናል። ግን ያንን ደግሞ መልሶ ለተንኮልና ለሴራ መጠቀም አይ ዶንት ቲንክ ፌር አይመስለኝም። አሮ ነው ብቻ ከባድ ነው በጣም። አንዳንዴ በኤርሚያስ በኩል ያለው መንፈስ በጣም ከበድ ይላል እና መጠንቀቁ ጥሩ ነው። ተምዋ በጣም መጠንቀቁ ጥሩ ነው። የሆነ ጊዜ ያወራሁት አለ ከእሱ ጋር ያኔ የሆነ እዚህ በሉትራውያን ዳኑ አልዳኑ የሚል ሀሳብ ላይ እና ጤነኛ መስሎኝ ነበረ። እሷን ይዟል በቃ እንዳላፈርጠው ይልሃል እንጂ እኔ ልደትዬ ሰው ይገባል ቤቴ ከሰው ጋር ትወያያለ እንጂ ዲቤት የሚል ሀሳብ ለአቅመ ዲቤት እንኳን አልደረስኩም እንጂ ከወንድሞች ጎን ቁጭ ብዬ እየተማርኩኝ እየተማማርን እኔ ለዲቤት እንኳን አልበቃም። የኔ እንኳን ስልኬን ያገኘው ህልም ልንገር በሚል ተልካሻ ምክንያት ነው። ምን ዘማሪ ነህ? ድሮም ዘማሪ ነህ፣ ወደፊትም ትዘምራለህ። ደስ ይላል። አይ ጌታ ለእኔ ያሬድዬ በዛኛው ስልኬ በገባ ባሳየ የጻፈልኝ እሱ ነው። በመልስለት ያንን መልስ ማለት ነው ትደነግጣለህ። አይንተም ማለት ነው መጠንቀቅ ነው። እኔ 2002 ላይ በፈረንጆች እንግዲህ ስንት ዓመት 6 ዓመት ሆነ ማለት ነው ነው አሁን 2000 ስንት ላይ 26 4 ዓመት ሆነኝ እንግዲህ ብሎክ ካረኩት ማለት ነው በስልኬም በቲክታኬም ከምንም ነገር። ምክንያቱም ገና ሲመጣ የዛን ሰዓት ከሙስሊሞቹ ጋር እንዳልኩ አብረን ከፕሮቴስታንቶቹ ጋር እስልምናው በጣም ክርስትና ይሳደብ ስለነበረ አብረን አንዳንድ ነገሮች ይደረግ ነበረ። ለእስልምናው መልስ ይሰጥ ነበረ እና የዛን ሰዓት መጣ ኤርሚያስ ማለት ነው። እና የዛን ሰዓት በቃ ሁሉም ሰው ተቀበለው። እኔንም መጥተው ልከውልኝ ተተዋወቅ ብለውኝ እኔ እንኳን አውቀዋለሁ ዩቲዩብ ላይ እና በዛ ገባ ስልክ ተለዋወጥን። እንዲሁም የሚገርም ስልክ ተለዋወጠን። እንዴት ነው እስልምናው ላይ እንዴት ነው ቲክቶክ ላይ ያለው ነገር እንዲህ ነው ብዬ እነግረዋለሁ። እስቲ አሁን ከሙስሊሞቹ ጋር ሊያነሱት የሚችሉት ነገር ምንድን ናቸው እስቲ ንገረኝ ሲለኝ ይሄ ነው። ከዛ በሆነ እንትን ነው ከሆኑ ሰዎች ጋር ውይይት እንትን አለ። የኔ አካውንት ተዘጋ። አይ ቲንክ የአበሳሽቶት ይሁን ምን ይሁን አላቅም። ወዲያውኑ ያን አረገና አይ ዶንት ቲንክ እኔ
በየዋህነት የሚደረገው ነገር እሱ ጋር በቃ ለሆነ ታይም ላይ ጠብቆ መልሶ ለተንኮል ላይ ስራ ይጠቀምበታል። እና አሁን ላይ ደግሞ እንደ ሰው ጋር ያለው እንትን ትክክል አይመስለኝም። ምንድን ነው ካለው በጣም የተራራቀ አመለካከት አንጻር ተሜ በጣም ከባድ ነው በጣም እና መጠንቀቁ ጥሩ ነው። አይ ያሬዲ ልክ ነህ። እኔ የክፋታቸውን ጥግ ይቅርታ አድርግልኝ፣ ሞር የክፋታቸውን ጥግ እያየሁኝ ያለሁት ከዚህ በፊት ከዛሬ 5 ዓመት በፊት ነብይት ብርቱካንና እሱ የተጻጻፉትን ያወሩትን ሪከርድ እኔ እንዴት ሰው እንደሚያስቀምጥ ራሱ ይገርመኛል። ያንን ያወሩ ነበር። ሪከርድ ሰው ሪከርድ አድርጎ የዛሬ 5 ዓመት በዚህ አላልሽኝም ለማለት ዲስ ታይም አራውንድ ሁሉም ሰው ነው ሪከርድ የሚያደርግ እዚህ ሚዲያ ላይ ፊት እስከታየ እስከታወቅ ድረስ ሁሉም ሰው እና ሰው የሚያወራውን ነገር ከሰው ጋር ለማውራት አትችልም። በአንድም ሌላ አጋጣሚ ተወራት ይችላል። እንደ ምክር ለሁሉም ሰው ለንግግር ጥንቃቄ እያደረግ የምታወራውን ነገር ሰዎችን ሳይነካ ማንንም ሳይነካ የራስህ ጉዳይና የራስህ ጉዳይ ለብቻ ትኩረት እያደረግ ማውራት። ምክንያቱም አሁን ሁሉም ሰው የሁሉንም የእያንዳንዱ ሰው ውድቀት እና መሸማቀቅ ከሚዲያ መጥፋት ነው የፈለገው እና ያን ዋትሳፕ ላይ ብትገባ ማላውቀው በጣም ብዙ ስልኮች ይደወላሉ። ከየት እንደሚመጣ አላውቅም። የትኛውንም አልመልስም። በቃ ምክንያቱም የማወራቸው የተወሰኑ ሰዎች አሉ ማውቃቸው የሚያውቁኝ ከዛ ውጭ አይመለከተኝም ስለሌላው ሰው በቃ መረጃ ምናምን ገለመሌ እያለ እንደውልልህ ምናምን የሚለኝ ሰው የትኛውንም ሰውም አላወራም። የሚፈልገኝ ሰው አዲስ አበባ በአካል መጥቶ ሊያወራኝ ይችላል። ከዛ ውጭ በቃ ከማላውቀው ሰው ጋር በጣም ቅርብ ካልሆነ ሰው ጋር ምንም አይነት ነገር ማውራት አልችልም። ቲክታክ ላይ መጠንቀቅ አለባችሁ። ልደትዬ ቲክታክ ላይም አሮ ነው አንተ ኤክስፔሪንስ አድርገው ከሆነ አላውቅም። እኔ ግን በጣም ብዙ ሜሴጅ የ20 ፎሎወር 10 ፎሎወር 30 ፎሎወር ምናምን 40 ፎሎወር ያላቸው በጣም ብዙ የሴት ፕሮፋይል ያደረጉ በቃ እገሊት ነኝ እገሌ ነኝ የሃይማኖት ጥያቄ ላይ ስልክን ስጠኝ የሃይማኖት ጥያቄ አለኝ ላውራህ እና ፎሎወራቸው ገብቼ ሰው 10 20 ምናምን ይላል እና አልመልስላቸው። የሚገርም ብመልስ እንኳን ምንድነው የማደርገው ቲክታክ ላይ እዛው አስቀምጡልኝ በቮይስ ነው የምለው። ምክንያቱም በጣም በቃ ተንኮለኞች ሆነዋል ሰዎች እና የተለያየ ነገር ይልኩብሃል ገባህ እና በጣም ብዙ ተንኮል ስላለ መጠንቀቁ አሪፍ ነው። ባይዘወይ በጣም እኛን ከአገልግሎት ለማስቀረት እዚህ ቲክታክ ያሉትን ወንድሞች በተለይ ፐርፐዝሊ የሚላኩ ሴቶች አሉ። ይሄ ምንም የማይካር ነው። የቴሌግራም ግሩፕ ወንድሞቻችን ፕሮቴስታንት ወንድሞቻችን ትዝ ይልሃል አንድ ሰሞን ኢንፎርሜሽን ደርሶን ልደትዬ ከግሩፓቸው መጥቶ ግሩፓቸው ላይ ዲስከስ ያደረጉትን እኛ ጋር አምጥተውት እኔ አንድ ኦርቶዶክስ ልሆን ነው በሚል ምክንያት አንድ ፕሮቴስታንት እኔ እንግዲህ እንደዚህ ሲሉኝ አናግራለሁ። ብዙ ጊዜ ሳናግር ደግሞ ቴሌግራም ላይ ነው የማወራቸው ትምህርት ለመስጠት ማለት ነው። ልጠመቅ ፈልጋለሁ ሲሉኝ ኦኬ እሺ ትምህርቶችን ምልክበት እንትን ስላለኝ ፎርም ስላለኝ ቴሌግራም ላይ አወራቸዋል። ከዛ ትምህርቱን መላክ ጀመርኩኝ። መሰረታዊ ክርስትና ትምህርቱን አቴንድ ከማድረግ ይልቅ ሌላ ይሄ አለ አይደለ ሌላ አይነት ወሬ ምናምን ታወራለች ልጅ። እዛ አልገባኝም። የምታወራው ልክ መመለስ ስላልቻልኩኝ መጨረሻ ላይ ለሪከርድ አትመችም ምናምን ብላኝ ብሎክ አድርገኝ አልሄደችም። በጣም ይኸውልህ በቃ እኔ ደግሞ ቪዲዮ ኮል የሚያደርጉ ነበሩ። በጣም የሚያሳዝን ቪዲዮ ኮል ያደርጋሉ። ቪዲዮ ኮል ያደርጋሉ፣ ዘጋባቸዋለሁ። ቪዲዮ ኮል ያደርጋሉ፣ ዘጋባቸዋለሁ። እዚህ በፊት በየዋህነት ስልክ ማለት ቁጥሬን ሰጥ ማለት ነው እና ቪዲዮ ኮል ያደርጋሉ፣ ዘጋባቸዋለሁ። ቪዲዮ ኮል አንሰሉኛል። ለምንድነው ቪዲዮ የምትፈልጉት? ትምህርት ከሆነ መልስ ከሆነ የምትፈልጉት ቪዲዮ ለምን ነው የምትፈልጉት ስላቸው በነጋታው ብሎክ ያደርጉኛሉ ራሳቸው ወጥተው ማለት ነው እና በጣም መጠንቅ አለብን። በተለይ እዚህ ላይ ቲክቶክ ላይ የምናገለግለው ወንድሞች በጣም ጥበበኛ መሆን አለብን። በጣም መጠንቀቅ አለብን። ትክክልም አይደለም። በቃ አሁን ላይ በጣም ብዙ ተንኮልና መሰሪነት እየበዛ ስለሆነ በጣም አንድ ሰው ደግሞ ይሄን ሰሞን ትናንት ነው ከትናንት ወዲያ ደግሞ አንድ የሚታወቅ ሰው ወይ አንድ ብቻ አይደለም ለነገሩ ግን አንድ በጣም የሚታወቅ ሰው ፕሮቴስታንት የሆነ ሰው ማለት ነው ፕሮቴስታንት የሆነ ሰው የሚታወቅ እዚሁ የምታውቁት ሰው የሚከራከረን ምንም ይለን እንዲህ ነው ብዬ ስሙን አልናገርም። ስለ ኦርቶዶክስ ማወቅ እፈልጋለሁ አለኝ። ስለ ኦርቶዶክስ ማወቅ እፈልጋለሁ፣ መማር እፈልጋለሁ፣ ኦርቶዶክስን በደንብ ላውቃት እፈልጋለሁ አለኝ። ከዛ ምን አልኩት መሰለህ ልደትዬ፣ ታዲያ ምን ችግር አለው ላይቭ ላይ እንደዚህ ስንከፍት መተህ ጠይቀን አልኩት።
አይ እንደዛማ አልመጣም አለኝ። ለምን ስለው ያውቁኛል፣ ፖለቲካ ይሰሩብኛል አለኝ። አሃ የዘላለም ህይወት ጉዳይ ከሆነ ሰዎች ፖለቲካ ሰሩ አልሰሩብህ ምንድን ነው የሚያስፈራ ስለው እሺ በቃ ብሎ አቆማ። መጽሐፉን አቆመ። የሚገርም እና በጣም በጣም መጠንቀቅ ያለብን በጣም ከቲክቶክ ያስወጣችሁ የሚፈልጉ በጣም ብዙ ሰዎች አሉ፣ አሸማቀው የሆነ ነገር ይዘው ማለት ነው። እና ፕሊዝ እሱን ተጠንቀቁ። እኔ ጥሩ አጋጣሚ ስላገኘው እንዲሁም ልናገር ብዬ ነው። ተሜን ብትሆን ተጠንቀቅ። እኔ ደግሞ ከይቅርታ ጋር ፕሮቴስታንቶች እንደምታየው በተለያየ በፌክ አካውንት ይጽፉልሃል። ኦርቶዶክሳዊ ጥያቄ ኖሮኝ ነው ምናምን። እኔ እንደዚህ ሜሴጅ መልስ ይሻል አቅም ላይ ይችላሉ። እኔ ደግሞ ግራ እየገባኝ ያለው የሚታወቁ ልጆች ቲክታክ ላይ ኦርቶዶክሳዊ እህት ወንድሞች እየደወሉልህ ሪከርድ ነው የሚያደርጉ የሚታወቁ ነው የምነግርህ። እና እኔ የሆነ ሰዓት ላይ ጌታ ሆይ በቃ ተሳስቻለሁ እንዴ እግዚአብሔርን መንፈሴም ሁሉ ነገሬም ነበር ይዛለው የነበረው ታግዬ እንደምንም ብዬ ነው የጸናሁት። እንዲሁም የስንፍና ቃል ልደት አውርቻለሁ ታስታውሳለህ? የሆነ ጊዜ ተደዋውለን በሆነ ሪከርድ የስንፍና ቃል ለልደት ነግሬዋለሁና እኚህ የሚታወቁ ልጆች ቲክታክ ላይ ያሉ ልጆች እየደወሉ እባክህ 12 ሰዓት አውራን 12 ሰዓት አውራን የሚሉት እነሱ በግሩፕ ቁጭ ብለው በሌላ ዋትስአፕ ላይ በግሩፕ ቁጭ ብለው አንዱ ያወራሃል። ከዛ በኋላ እዛ ላይ እነሱ ሪከርድ ሊያደርጉና ምንድነው ይሄ ነገር ብዬ አሰብኩ። እና እግዚአብሔር ብቻ ምህረት ያድርግልን። ሞር በቃ ሰውን ከማድከም ይልቅ በቃ ሁላችንም እኔ ደካማ ነኝ ብርቱ አይደለሁም። እና የስንፍና ቃል እንኳን ብንናገር እንደዚህ አይነት ነገሮችን ብንተው ሞር አሪፍ ነው። ለሪከርድ በተለይ እኔ ማንንም ሰው ከዚህ በኋላ ላወራም ብዬ ያሬድ ቃል ገብቻለሁ። ከማቀው ከሁለት ከሶስት ወንድሞች ውጪ ከማንም ሰው ጋር በዋትስአፕም በምንም ማንንም አላወራም ብዬ በራሴ ቃል ገብቻለሁ። ሊያስጨንቁ የሚችሉ ሰዎችንም ደግሞ ቦልኬያቸዋለሁ። አዎ በቃ ጥንቃቄ ያለው አካሄድ እንሂድ። ምክንያቱም ነገ ላይ አንደኛ እኛውን የምንሸማቀቀው የማይሆን ነገር ተናግረው ውሸት ዋሽተው በተለይ ይሄ ቁጥር እየሰጡ በቪዲዮ ማውራት በምን ማውራት በዚህ ገብቶ በዚህ ወጥቶ የሚለው በተለይ እህቶቻችን ሁሉም በንጹህ ልቦና አይደለም እየመጣ ያሉ አሁን ላይ ሁሉ ማለት ሁሉም መጥፎ ናቸው አላልኩም፣ ግን ተልከው ይመጣሉ ፐርፐዝሊ ከእስልምናው ተልከው ይመጣሉ ጥያቄ አለን በሚል ከፕሮቴስታንት ተልከው ይመጣሉ ጥያቄ አለን በሚል። ስለዚህ እነዚህን ሁሉ በደንብ አድርገን ልናውቅ ይገባል። በቃ ግዴታ ነው። ዝም ብሎ ሞኝነት የለም። አሁን የእኛ ልጆችንም ደግሞ በስርዓቱ ትሪት ማድረጉም ጥሩ ነው ብዬ አምናለሁ። ብቻ በጣም የጊዜው የተንኮል በጣም የመሰሪነት የክፋት ነገር ስለበዛው ሰርክላችንን መቀጠብ ምንድነው ይሄ መገደቡ ጥሩ ነው። ህብረታችንንም ማወቁ ጥሩ ነው ብዬ አምናለሁ። እስቲ እግዚአብሔር ይርዳን ሁላችንም። ሌሎቻችሁ ሀሳብ ስጡ። ሜይ ቢ እኛ ሶስታችን ብቻ ወራን በወርድ ስለሆነ አንዴ ሀሳብ ሰጥቼ ልውረድ። ይቅርታ እሺ። ያው በመዝሙር ያሬድ እና በተመስገን ይቅርታ ሲሰው ቀጥለ ጁሻ ቀጥላ ነው ቀጥል። ያው እኔ የማቀርበው አንድ ወንድሜን ምክር ነው። ያው ሀሳቡን ከታችም እያዳመጥኩ ነበርና እንደማትቀይሙ ተስፋ አደርጋለሁ። ስለምወዳችሁ ነው የምናገረው እንጂ የማይመለከተኝ ነገር ላይ ብዙ ጊዜ ሀሳብ አልሰጥም። እሺ መዝሙር ያሬድ ምስክር የምትሆነኝ ከሆነ ማለት ነው ለማወጣቸው ቃላቶች ምስክሩ ነኝ። እሺ አሉ እየሰማ ነው። አንድ ነገር እንዲተባበሩኝ እፈልጋለሁ። መዝሙር ያሬድ አሁን ብዙ ጊዜ ልደተ ቃልን በውስጥ አወራዋለሁ፣ ቆጠዋለሁ። በጣም አፕሪሼት የማደርገው ልጅ ነው ልደተ ቃል። ብዙ ጊዜ ከተመስገን ጋርም የማውራት አቅም ስላለኝ አወራዋለሁ ምናምን ነገር እና ተመስገን ጀስት ከኔ ጋር እንደ ፍሬንድ ነው፣ እናወራለን። ያለውን ነገር እያንዳንዱን ነገር እናወራለን። ከተመስገን አንድ የምቃወመው ነገር አለኝ። ብዙ ጊዜ ተውለዋለሁ፣ እሺ ይለኛል። ከዛ በኋላ እንዲናገር ማለት ላይቭ ላይ እንዲናገር የማልፈልጋቸው ነገሮች አሊያም ደግሞ አግሬሲቭ ሆኖ እንዲናገር የማልፈልጋቸው ነገሮች አሉ እና ያችን ፓርት እንዲተውልኝ መዝሙር ያሬድ አንድ ተባበረኝ። እዚህ ጋር ጨምረህ ትናገረዋለህ። ለተቃል ብዙ ጊዜ
አንድ ነገር ስለው እሺ ምናምን ወንድሜ እሺ ምናምን ነገር ብሎ ያልፈኛል። ተመስገን እቺን ፓርት ብቻ አለፍልኝ። እሺ እቺ ምልህ የምቆጣህን ነገር እሺ ብለህ አክሴፕት አድርጋ አለፍልኝ። ምክንያቱም ሁልጊዜ አብሬ ነኝ፣ ወንድም ነኝ፣ ታውቃለህ በደንብ አንተ እንደውም እየመጣሁ ሁሉ አወራለሁ እና እቺ ላይቭ ላይ ስትገባ ለሰዎች መልስ አትስጥ። በቃ መልስ መስጠት ያን ያህል አስፈላጊ አይደለም። መዝሙር ያሬድ ባለፈው ዕለታም ሲናገር አይቼዋለሁ። አንዳንዴ የራሳችሁ መመለስ ያለባችሁ ነገር እንዳለ ሆኖ ሲያበቃ ግን ዝምታ በቂ ነው ብሎ መዝሙር ያሬድ ሲናገር ነበርና ተሳሳትኩ። መዝሙር ያሬድ አይ ትክክል። ያችን ፓርት ብቻ ተመስገን እለፋት። እሺ ለማንም ሰው መልስ አትስጥ። እችኛዋ ላይ ተመስገን ጋር ሂድበት። መዝሙር ያሬድ ለተቃል አውስፔክት ዩ የሆነ ነገር ስለው ራሱ ኦኬ ነው የሚለው፣ ተውም ስለው ያርፋል። ተሙም እንደዛው አድርገህ እለፍልኝ። እሺ እንደ ወንድማዊ ምክርን የሰጧችሁ እንጂ ምንም ማንንም የመቆጣጠር አሊያም የመናገር ሞራል ኖሮኝ አይደለም። እችን ከወንድሙ ያስገባልኝ፣ ከወንድምነት አስገባልኝ። ያው መተህ ደውለም ተቆጣኝ መብት ነው አውቃለሁ። ተምዬ እና ሲሶ ይቅርታ እንግዲህ በአንተ ቤት ይህን ያህል ሀሳብ ሰጠው። በጣም ይቅርታ አመሰግናለሁ። ኧረ እዩ ቤት ነው እንዴ? እዩሻ እኛ እኮ እሺ ቀጥል ያሬዶ ቀጥል። ኖ ቀጥል ሲሶ። አይ እኔ ዝም ብዬ ነው ጨርሻለሁ። እዩ የፈለከውን ሀሳብ አስተያየት መስጠት ትችላለህ እያልኩ ነው። ከታች ያላችሁ ጋይስ ታብ ኮፒሊንግ ሼር አድርጉ እንዳይቆራረጥ። ያሬድዬ ዲያቆን ያሬድ ቀጥል። አይ በቃ ስንናደድ ስንበሳጭ ማናችንን ብንሆን የምንናገረው ነገር አናውቀውም፣ በኋላ ይጸጽተናል። ባይዘወይና አለመናደድ አለመበሳጨት ጥሩ ነው። በተለይ ስንበሳጭ ወይ የሚያናር ነገር ሲመጣ ቤት ላይ ባለመክፈት ደግሞ በጣም ጥሩ ተመካሪ ነገር ነው፣ በአጠቃላይ ማለት ነው ለማንም። ምክንያቱም ሰው ስሜታዊ ሲሆን የሚናገረው ነገር በኋላ ይጸጽተዋል እና አይ ቲንክ ስሜታዊ ስንሆን፣ ስንቆጣ፣ ስንናደድ ላይቭ ባንከፍት በቃ ወይ ጥቅል ብለን እንተኛ። በእንቅልፍ እኮ የሚያልፉ በጣም ጥሩ ነገሮች አሉ። ባይዘወይ በእንቅልፍ ራስ ምታትና በሽታ ብቻ አይደለም ንዴትንና ቁጣንም ያበርዳል እና ጥቅልል ብሎ ስልክን ዘግቶ መተኛት ደግሞ በጣም አሪፍ ነገር ነው። ትልቅነትም ነው፣ ብስለትም ነው። ለሁሉ ነገር መልስ አይሰጥም። የተወራብን ነገር እውነተኛ ከሆነ ንስሐ መግባት መስተካከል፣ እግዚአብሔር ባወቀ። አይ ውሸተኛ ከሆነ ግን እኔ እኮ እንዲህ ነበርኩ እያሉ ራስን ማስረዳት እንዲሁም ጭራሽ አሃ አድርገው ነበር ያሰኛል። ስለዚህ እንዲሁም ዝምታን የመሰለ ተቃራኒ ነው ብዙ ሰው የሚያስበው። አሁን የሆነ ነገር ተንኮስ ሲደረግና መልስ ሲሰጥ ይኸው እያለ ይቀጥላል ማለት ነው። ዝም ስትል የተሸነፍክ ነው ብዙ ሰው ይመስለው፣ ግን እንደዛ አይደለም። ባይዘወይ ዝምታ እንዲሁም በጣም ብልሃት ነው፣ በጣም አሪፍ መልስ ነው እና እኔ በጣም ጥሩ ነገር ነው ብዬ አስባለሁ። ይሄ ለማንም ነው። ስድብ ምናምን እሱም ትክክል አይደለም። በቃ ፈጽሞ ትክክል አይደለም፣ ማናችንም ብንሆን ማለት ነው። እና እኔ ደግፈዋለሁ። ይሄ ስንናደር ስንቆጣ እየወጣ ላይ እየከፈተ የምናገረውን ነገር አናቅም። በዚህ ደግሞ ብዙዎቻችን ደካሞች ነን። አይ ቲንክ ይህንን ማስተካከሉ ጥሩ ነው። አሁን በጣም ብዙ ሪከርድ እያደረጉ ለራሳቸው ዓላማ የሚቆራርጡ ስላሉ ያንንም መጠንቀቁ ጥሩ ነው ብዬ አምናለሁ እና አሪፍ ጥቆማ ነው ለእኔም ለሁላችንም መልእክቱ። ኤኖክ ሀሳብ አለህ እንዴ? አይ ምንም ሀሳብ የለኝም። ያው ምክር ስለሆነ ጥሩ ምክር ነው። እውነት ለመናገር እኔ አንተን በጣም እወድሃለሁ። ጥሩ ጸባይ ያለ ሰው ነህ። አትሊስት መልካም ሰዎች ብዙ ነገር መማር እንችላለን። ግን ተንኮል ጥሩ አይደለም። ማንም ሰው ይሁን ማንም፣ በተለይ ሰው እያወሩ እንዲህ ሪከርድ እያደረጉ የሆነ ጊዜ ጠብቆ እንትን ማለት እኔ ጤናማነት ነው ብዬ አላምንም። በተለይ ከመንፈሳዊ ሰዎች የምጠበቅ ነገር አይደለም እና እኔ ብቻ ሳልሆን ግን ብዙ ሰዎች ይወዱሃል። ያሬድ ጥሩ ሰው ነህ፣ በእውነት ምርጥ ሰው ነህ። አንተን ብቻ ሳይሆን ብዙ ሰዎች የምወዳቸው ሰዎች አሉ ኦርቶዶክሳውያን። ግን የተንኮል አካሄድ የትም ቦታ ቢሆን ጥሩ ነው ብዬ አላምንም። እኔ በውስጥ የሚያወራኸውን ነገር ላይቭ ላይ የሚያወራውን ነገር የሆነ ጊዜ ቀን እየጠበቁ ሰውን እንትን ማድረግ እኔ ትክክለኛ ስራ ነው ብዬ አላምንም እና ማንም ሰው ቢስተካከል ጥሩ ነው፣ እንዲህ አይነት ስራ የሚሰራ ሰው። ከዛ ባለፈ ግን ያው እንዳልኩ ነው፣ ከያሬዶ ብዙ ሰዎች መማር አለባቸው። ትህትናህን ማንም ሰው ይወዳል። እኔ አሁን ኦርቶዶክሳዊ ባልሆን ራሱ አኬን በጣም እንደምወደው ማንም ሰው ያውቃል። ነገር ግን ያው አንተን የሚጠላ ሰው እኔ አለ ብዬ አላምንም። ጥሩ ነው በትህትና
መስራት ክርስትና ትህትና ነው፣ በፍቅር መስራት ነው። እሱ ነው የሚሻለው። የተንኮል አካሄድ ለማንም ሰው አይጠቅምም። ልደትንም ወደዋለው፣ እኔም የምጠላው ሰው የለም በግሌ ማለት ነው። ከዛ ባለፈ ግን አስተምሮ ላይ ትሰራለህ፣ ሌላ ነገር የለም ማለት ነው። የተንኮል አካሄድ ለማንም ሰው አይጠቅምም። አሁን በውስጥ የተወራውን ነገር ምናምን እኔ አሁን ሲሰማ ገርሞኛል። ግን ሰምቻለሁ ከዚህ በፊትም እንዲህ አይነት ነገር ሲወራ ማለት ነው። እና ጥሩ አይደለም ባጭሩ። ሌላ ሀሳብ ግን መስጠት አልችልም። ያሬዶ ይሄው ነው። ምንም ችግር የለውም። በቃ ሜይ ቢ ሲሶ ተረከብነ ሩሂ